ትንሽ ማስታወሻ ይሄንን እንድጽፍ ያነሳሳኝ ታዳጊ ልጆች መንፈሳዊ ታሪኮችን በቀላሉ እንዲይዙና እንዲረዱ ከማሰብ ነው። In the beginning God created the heavens and the earth. በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። የዓለም አፈጣጠር መጀመሪያ ቀን ሰማይና ምድር ተፈጠረ። ሁለተኛ ቀን ውሃዎችን የመለየት ስራ ተሰራ፣ ባህር ወይም ምድር። ሶስተኛ ቀን ፍሬን የሚያፈራ ዛፍ፣ የተለያዩ ተክሎች። አራተኛ ቀን ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። አምስተኛ ቀን በምድር በባህር በአየር የሚንቀሳቀሱ እንስሳት ተፈጠሩ። ስድስተኛ ቀን አዳምና ሔዋን ወይም የሰው ልጅ ተፈጠረ። ሰባተኛ ቀን የእረፍት ቀን አዳምና ሔዋን። ጥረቱ ከምድር አፈር የሆነው አዳም በኤደን ገነት ከሚስቱ ሔዋን ጋር ይኖር ነበር። በዚያም ስፍራ የተለያዩ የሚበሉ ተክሎች ስለነበሩ ምግብ ለማግኘት ብዙ አይደክሙም ነበር። በዚያ ስፍራ የነበሩ ፍራፍሬና ተክሎች ለምግብነት ይጠቀሙ ነበር። ስሙ የሕይወት ዛፍ የተባለ ግን እንዳይበሉ ተከልክለው ነበር። አዳም በአምስተኛ ቀን ለተፈጠሩት ሁሉም እንስሳት ስም ያወጣላቸው ጀመር። ለወፎች፣ በባህር ላሉ እንስሳት፣ ለቤትና ለዱር እንስሳት ሁሉ ስም አወጣላቸው። አዳምና ሔዋንም በፍቅር በመተሳሰብ አብሮ ይኖሩ ነበር። በአንድ ቀን አንድ ተንኮለኛ እባብ መጥቶ እንዳታረጉ የተባሉትን እንዲያደርጉ ይወተውት ጀመር። ለሔዋንም ይህን እኮ ብትበሉ ምንም ችግር የለውም በማለት ይልቁንም ይህን ስትበሉ ዓይናችሁ ይከፈታል፣ ጎበዝና ጠቢብ ትሆናላችሁ በማለት ለማሳመን ሞከረ። እሷም እስቲ ልሞክረው ብላ በላች፣ እንዲሁም ለአዳምም ሰጠችው። መጀመሪያ ቀን ምን ተፈጠረ? ሰው በስንተኛው ቀን ተፈጠረ? ሰባተኛ ቀን የምን ቀን ነበረ? ለሁሉም እንስሳት ስም ያወጣላቸው ሰው ማን ይባላል? ለአዳምና ለሔዋን ያንን የሕይወት ዛፍ ብሉ ያላቸው እንስሳ ማን ይባላል?